ሰላም እንዴት ናችሁ? የኤስዲ እንግሊሽ እንግሊዘኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። እንግሊዘኛ ቋንቋን ለመናገር ልምምድ ክፍል 36 ደርሰናል። በዛሬው ትምህርታችን የቋንቋ ክምችቶቻችንን 520 እናደርሳለን። ክምችቶቻችን ከፍ ባሉ ቁጥር እንግሊዘኛ ቋንቋ እየቀለለን ለዛም እየቀረበን ነው የምንመጣው። ወደ ትምህርቱ እሺ ተማሪዎች ከዚህ ቀደም በነበረው ክፍል እስከ 511 ድረስ ተመልክተን ነበር። ዛሬ ደግሞ ቀጥሎ ያሉትን ከ512 ጀምሮ እንመለከታለን። 512 What do you like to do in your free time? በትርፍ ጊዜ ምን ማድረግ ትወዳለህ? What do you like to do in your free time? በትርፍ ጊዜሽ ምን ማድረግ ትወጃለሽ? What do you like to do in your free time? I like to go for walks. የእግር ጉዞ መሄድ እወዳለሁ። What do you like to do in your free time? በትርፍ ጊዜ ምን ማድረግ ትወዳለህ? I like to go for walks. የእግር ጉዞ መሄድ እወዳለሁ። በእግር ጉዞ ማድረግ እወዳለሁ። ለሴትም ይሆናል። What do you like to do in your free time? በትርፍ ጊዜሽ ምን ማድረግ ትወጃለሽ? I like to go for walks. የእግር ጉዞዎችን መሄድ እወዳለሁ። በእግር ጉዞ ማድረግ እወዳለሁ። ውጭ ሀገር ያሉ ሰዎች ረጅም ጊዜያቸው የሚያሳልፉት ቢሮ ውስጥ ወይም ቤታቸው ስለሆነ ወጣ ብለው መንቀሳቀስ ይወዳሉ። ምክንያቱም ከቤት ወደ ቢሮ፣ ከቢሮ ወደ ቤት፣ ከመስሪያ ቤት ወይም ደግሞ ከትምህርት ቤት ወደ ቤት የሚመላለሱት በመኪና ነው እና የእግር ጉዞ ማድረግ ይናፍቃቸዋል። ያንን ማድረግ ስለሚወዱ እነሱ ይወዳሉ። ግን ወደ አፍሪካ ሀገራቶች ወደ እኛ ሀገር ስንመጣ ግን ያን ያህል በየቀኑ እናደርጋቸው በየወሩ የሚደረጉ ድርጊቶች ስለሆነ ያን ያህል ላንወዳቸው እንችላለን። What do you like to do in your free time? በትርፍ ጊዜ ምን ማድረግ ትወዳለህ? I enjoy playing sports. I enjoy playing sports. ስፖርቶችን መጫወት እወዳለሁ። በትርፍ ጊዜ ስፖርት መጫወት እወዳለሁ። ብዙ ሰዎች ስፖርት ይወዳሉ። ሳውንድ አሁንም ውጠናታል ግን እየዋጥን ያለ ነው። እናንተ እንድትለማመዱት ነው። ጽሁፉ ላይ ጨምረው ያለው ሁለተኛ ቋንቋ የሆኑ ተወላጆች በሚናገሩበት ሰዓት ላይ እነሱ ግን ይጨምራሉ። ነገር ግን ኢንዲጂኒየሶች፣ ፍሉዌንቶች እንግሊሽ በጣም አቀላጥፎ የሚናገሩ ሰዎች ግን ሳውንድ ስለሚወጣት እናንተ በሁለቱም ብትይዙት ይጠቅማቸዋል። I enjoy playing sports. ስፖርቶችን መጫወት እወዳለሁ። What do you like to do in your free time? በትርፍ ጊዜ ምን ማድረግ ትወዳለህ? I enjoy playing sports. ስፖርቶችን መጫወት እወዳለሁ። ለሴትም ይሆናል። What do you like to do in your free time? በትርፍ ጊዜሽ ምን ማድረግ ትወጃለሽ? I enjoy playing sports. ስፖርቶችን መጫወት እወዳለሁ። 515 ደርሰናል። Have you seen any good movies lately? Have you seen any good movies lately? በቅርብ ጊዜ ጥሩ ፊልሞችን አይተሃል? አይተሻል? ለሴትም ለወንድም ይሆናል። እኛ ምንጽፍላችሁ በእንግሊዝኛው እንዲሁም ደግሞ በአማርኛ ትርጉሙ ታች ላይ ያለ፣ መሀል ላይ ደግሞ እንዴት አድርጋችሁ ማንበብ እንደምትችሉ እነሱ ሲያነቡት የሚዋጡን ይውጣሉ፣ እንዲሁም ደግሞ የሚያሳጥሩትን ያሳጥራሉ። እናንተም በቀላል መንገድ እንዴት ማንበብ እንዳለባችሁ የሚጠቅማችሁ ነው። መሀል ላይ ያለው ምስሉ ደግሞ እጅግ በጣም አድርጎ የሚረዳችሁ ነው። አይምሮ በቀላሉ እንዲመዘግብ የሚያደርግልን ነው። አይምሮ ከመዘገበልን ነገ ከነገ ወዲያ እኛ መናገር ስንፈልግ በቀላሉ አውጥተን መናገር እንችላለን። ምን እንደሆነ እንረዳለን። እንዲሁም ሰዎች ሲናገሩ በቀላሉ እንድንረዳ ይሆናል። ሰዎች የሚናገሩት ይገባናል ማለት ነው። እንደዛ ካልሆነ ግን የትርጉም ጨዋታ ውስጥ ነው የምንገባው። መናገር የምትፈልጉትን አሁን በምታውቁት በምትናገሩት ቋንቋ ታውቁታላችሁ። በእንግሊዝኛ ሲሆን ግን አይምሯችሁ ያላከማቸውን ከየትም ሊመጣ አይችልም። ለዛ ነው እኛ የቋንቋ ክምችቶቻችንን በዚህኛው ቻናል ለመመድ ወደ 515 አድርሰናል። በሁለተኛው ቻናላችን ደግሞ 600ን አጋምሰናል። ቃላቶች ላይ ነው። በሁለተኛው ቻናላችን ኤስዲ እንግሊሽ 2 ብላችሁ ታገኙታላችሁ የማታውቁ ካላችሁ፣ እንዲሁም ደግሞ ዲስክሪፕሽን ላይ እናስቀምጥላችኋለን። ስለዚህ በሁለቱም ቻናሎች መለማመድ መማር አለባችሁ። ክምችቶቻችሁ ማስፋት አለባችሁ። ያኔ አይምሯችሁ ውስጥ ያሉትን ቃላቶች አውጥቶ መናገር ያን ያህል ከባድ አይሆንም። Have you seen any good movies lately? በቅርብ ጊዜ ጥሩ ፊልሞችን አይተሃል? ሴትም ከሆነች በቅርብ ጊዜ ጥሩ ፊልሞችን አይተሻል? Yes, I saw a great movie last week. አዎ ባለፈው ሳምንት ቆንጆ ፊልም አይቻለሁ።
የስ አይ ሶ ኤ ግሬት ሙቪ ላስት ዊክ። በጣም ቆንጆ ጥሩ ፊልም ባለፈው ሳምንት ላይ አይቻለሁ። ጥያቄው ምን ነበር? ሃቭ ዩ ሲን ኤኒ ጉድ ሙቪስ ሌትሊ? በቅርብ ጊዜ ጥሩ ፊልሞችን አይተሃል? የስ አይ ሶ ኤ ግሬት ሙቪ ላስት ዊክ። አዎ ባለፈው ሳምንት ቆንጆ ፊልም አይቻለሁ። ሃቭ ዩ ሲን ኤኒ ጉድ ሙቪስ ሌትሊ? ኖ አይ ሃቭንት ቢን ቱ ዘ ሙቪስ ሪሰንትሊ። አይ በቅርብ ጊዜ ወደ ፊልሞች አልነበርኩም። ፊልሞች እያየው አልነበረም ከቅርብ ጊዜ ወዲህ እያለ ነው። ሴትም ልትሆን ትችላለች የጠየቀችው፣ ወንድም ሊሆን ይችላል። ይሁን ለወንድም ለሴትም ይሆናል ማለት ነው። እናንተም ለማለት ይሆናል። ሁለትና ከዛ በላይ ከሆኑም ይሆናል። ሃቭ ዩ ሲን ኤኒ ጉድ ሙቪስ ሌትሊ? በቅርብ ጊዜ ጥሩ ፊልሞችን አይተሻል? ኖ አይ ሃቭንት ቢን ቱ ዘ ሙቪስ ሪሰንትሊ። አይ ከቅርብ ጊዜ ወዲህ ወደ ፊልሞች አልነበርኩም አላየሁም ማለት ይሆናል። ስለዚህ እናንተ በሁለቱም አይነት መንገድ እወቁ። እናንተ ማውራት ስትፈልጉ ከነዚህ ውስጥ የሚቀነሱ አሉ፣ የሚጨመሩ አሉ፣ ዘይቤን የምታውቁ አሉ፣ አይምሯችሁ ላይ የሚከማቹ አሉ። አንዳንድ ጥያቄ የሆኑባችሁ ነገሮች ሊኖሩ ይችላሉ፣ በዚህ እየተፈቱ የሚሄዱ እነዚህ ክምችቶች አሁን እንደምትመለከቱት 517 ደርሷል። 517 አባባሎች ስታዩ እነዛ ውስጥ የትኛው ለምን እንደሚገባ የትኛው ለምን እንደሚወጣ እነዛን ነገሮች ሁሉ አይምሯችሁ እየተማረና እየተገነዘበ ነው። ስለዚህ ውስጡን እየተሰራችሁ ነው ለማለት ነው። 518 What kind of music do you like? ምን አይነት ሙዚቃ ትወዳለህ? ምን አይነት ሙዚቃ ትወጃለሽ? What kind of music do you like? ምን አይነት ሙዚቃ ትወዳለህ? ምን አይነት ሙዚቃ ትወጃለሽ? I like pop music. ፖፕ ሙዚቃ እወዳለሁ። I like pop music. ፖፕ ሙዚቃ እወዳለሁ። What kind of music do you like? I like pop music. What kind of music do you like? I prefer rock music. የሮክ ሙዚቃዎችን እመርጣለሁ። What kind of music do you like? I prefer rock music. የሮክ ሙዚቃዎችን እመርጣለሁ። እነዚህን ይመስላሉ የዛሬ ጥያቄዎች። መለስ ብዬ እናንተ ልጠይቃችሁ የራሳችሁ ምላሽ እንድታስቀምጡልኝ ነው። What do you like to do in your free time? በትርፍ ጊዜ ምን ማድረግ ትወዳለህ? በትርፍ ጊዜሽ ምን ማድረግ ትወጃለሽ? የራሳችሁን ምላሽ አስቀምጡልኝ። Have you seen any good movies lately? በቅርብ ጊዜ ጥሩ ፊልሞችን አይተሃል? Have you seen any good movies lately? ከቅርብ ጊዜ ወዲህ ጥሩ ፊልሞችን አይተሃል? ምላሻችሁን ኮሜንት ስር ላይ አስቀምጡልኝ። What kind of music do you like? What kind of music do you like? ምን አይነት ሙዚቃ ትወዳለህ? ምን አይነት ሙዚቃ ትወጃለሽ? ምላሻችሁን ኮሜንት ስር። ምናልባት መጻፍ ማችሉ ማንበብ ማችሉ ሰዎች ደግሞ ካላችሁ ባፋችሁ ለመመለስ ጥረት አድርጉ። ዋናው እናንተ እንድትለማመዱ ነው ዓላማው። እነዚህ ጥያቄዎች የመጡበት ዓላማ እሱ ስለሆነ የቻላችሁ ኮሜንት ስር፣ ያልቻላችሁ ደግሞ ለራሳችሁ እንደምንም ብላችሁ ምላሽ ስጡ። ምናልባት ይህንን ቋንቋ የምትናገሩበት ወይም ደግሞ ተናጋሪ ማህበረሰብ የሌለበት ቦታ ካላችሁ የሚያስጨንቃችሁ ነገር የለም። ስለዚህ ካልተጨነቃችሁ ደግሞ ቋንቋውን ለማወቅ ጥረት ካላደረጋችሁ ያ ነገር እየራቃችሁ ይመጣል። ለዛ ነው የምጠይቃችሁ። እንግሊዝኛ ቋንቋ የሚናገሩ ማህበረሰብ ውስጥ የገባ አንድ እንግሊዝኛ ቋንቋ የማይናገር ሰው በአጭር ጊዜ ውስጥ ይናገራል። ምክንያቱም አማራጭ የለውም። እያወላገደው እየተንተባተበ ምን እያለ ሲጠየቅ እየመለሰ በምልክት የሚሆን በምን የሚሆን እየሞካከረ ይማራል። እና እናንተም ልክ እንደዛ ሞክሩ። አጠገባችሁ ምንም አሁን የምትናገሩትን ቋንቋ መናገር የማይችል ሰው እንዳለ አስባችሁ በእንግሊዝኛና በእንግሊዝኛ ብቻ ለመመለስ ጥረት አድርጉ። ችግር የለውም። ማንም ሰው ይሳሳታል። ግን ከስተታችሁ እየተማራችሁ እያሻሻላችሁ ትሄዳላችሁ። የዛሬው ይሄንን ይመስል ነበር። ቀጣይ በክፍል 37 ዛሬ ያቆምነው 520 ነው። ከ521 ጀምረን እንመለከታለን ማለት ነው። በቀጣይ እስክንገናኝ መልካም ጊዜ ለሁላችሁም እመኛለሁ። በነገራችን ላይ ላስታውቃችሁ፣ እናንተ በጠየቃችሁን መሰረት ሶሻል ሚዲያዎች ላይ ብቅ እያለን ነው። ቲክቶክ የሚመቻችሁ ሰዎች በቲክቶክ ኤስዲ እንግሊሽ ብላችሁ እኛን ትምህርቶች መከታተል ትችላላችሁ። ቴሌግራም ላይም እንደዛው ኤስዲ እንግሊሽ ብላችሁ በተመቻችሁ የሶሻል ሚዲያ ላይ የእኛን ትምህርቶች ማግኘት ትችላላችሁ። መልካም ጊዜ ለሁላችሁም። ባባይ